በእግር ኳሱ ዓለም የምናየውም የምንሰማውም ነገር ትኩረታችንን በከፍተኛ ደረጃ አግኝቷል። የዓለም ዋንጫው የጥሎ ማለፍ ጨዋታዎች የእንግሊዝ ብሔራዊ ቡድን ዲሞክራቲክ ሪፐብሊክ ኮንጎን፣ ቤልጅየም ሴኔጋልን፣ አሜሪካ ደግሞ ቦስኒያን ሄርዞጎቪኒያን አሸንፈው ወደ ቀጣዩ የጥሎ ማለፍ ምዕራፍ መሸጋገራቸውን አረጋግጧል። ጨዋታዎቹ ላይ የታዩት አነጋጋሪ ክስተቶች የሚዲያዎቹን ትኩረት አግኝተዋል። ደግሞም በእነዚህ ጨዋታዎች ላይ አገራቸውን የታደጉ ጎልተው የወጡ ክብራቸውን ከፍ ያደረጉ ጀግና እግር ኳስ ተጫዋቾችንም አይተናል፣ አድንቀናልም ተደንቀናልም። የእንግሊዝ ሚዲያዎች በዚህ ሰዓት ዋነኛና ብቸኛ ጉዳያቸው ሃሪ ኬንን ማንቆለጳጰስ፣ ስለሱ ጀግንነት፣ ስለሱ ጉብዝናና ለሀገሩ ስለዋለው ውለታ መናገር መጻፍ ብቻ ሆኗል ስራቸው። ደግሞም ልጁ ይገባዋል። በእርግጥም የእንግሊዝን ብሔራዊ ቡድንና የብሔራዊ ቡድኑን አሰልጣኝ ቶማስ ቱኸልን በእንግሊዝ እግር ኳስ ትልቅ ሊባል ከሚችል ውርደት የታደገ 2 ጎሎችን ያስቆጠረ ዲሞክራቲክ ሪፐብሊክን አንገት አስደፍቶ እንግሊዛውያንን ጮቤ ያስረገጠ። እንደውም ብዙዎቹ የእንግሊዝ ሚዲያዎች በዚህ ሰዓት ላይ ከሚጠይቁት ጥያቄ አንዱ በዲሞክራቲክ ሪፐብሊክ ኮንጎ ተሸንፋ እንግሊዝ ከዓለም ዋንጫው ተሰናብታ ቢሆን ኖሮ የእንግሊዝ እግር ኳስ ማህበር ቶማስ ቱኸል እና በሀገሪቷ ላይ ሊኖር የሚችለው ስሜት እንዴት ይገለጽ ነበር፣ ማን ይተርፍ ነበር የሚለውን ነገር ነው የሚያነሱት። በተለይ ቶማስ ቱኸል አይተርፉም፣ ከአሰልጣኝነታቸው ወዲያውና በፍጥነት ይሰናበታሉ። የእንግሊዝ እግር ኳስ ማህበርም ቶማስ ቱኸልን በመቀጠሩ ይጸጸታል፣ ይወቀሳል። እንግሊዝ በከፍተኛ ሐዘን ውስጥ ትወድቅ ነበር። ከዚህ ሁሉ የታደገን ሃሪ ኬን ነው ብለው ልጁን በተለያየ መንገድ እያንቆለጳጰሱት ይገኛሉ። ታሪክ መስራቱንም ለዓለም እየነገሩ ነው። ሃሪ ኬን እንግሊዝን ታድጓታል። በእንግሊዝና በዲሞክራቲክ ሪፐብሊክ ኮንጎ ጨዋታ ዙሪያ የተወሰኑ ነጥቦችን በዚህ ፕሮግራም ላይ እናነሳለን። ሴኔጋል አሳዛኝ ተሸናፊ ሆናለች። በ86ኛው ደቂቃ እንደዚሁም ደግሞ በ125ኛው ደቂቃ ላይ ጎሎች ተቆጥረውባት ነው 2-0 ስትመራ የነበረችው ሴኔጋል ከዓለም ዋንጫው የተሰናበተችው። በአፍሪካ ዋንጫው የፍጻሜ ጨዋታ ላይ ያጋጠመው አይነት ክስተት ያጋጥም ይመስል ነበረ። ሴኔጋል ከሞሮኮ ሲጫወቱ ጨዋታ አቋርጠው የወጡት አይነት የዳኛውን ውሳኔ በመቃወም አሁንም እንደዛ ያደርጉ ይሆን ያስባለ ያንን ትዝታ እንደገና በሁላችን አይምሮ ላይ የጫረ አጋጣሚ ነበር። ሴኔጋል በቤልጅየም 3-2 በሆነ ውጤት ተሸንፋለች። አሁን ሊነጋ ሲል ባለቀው የእንግሊዝና የቦስኒያን ሄርዞጎቪና ጨዋታ አሜሪካ አሸንፋለች። አሜሪካ 2-0 በሆነ ውጤት አሸንፋ እሷም እንደዚሁ በቀጣዩ ምዕራፍ መሸጋገሯን አረጋግጣለች። ደግሞ ስለሰማናቸው ስላስገረሙን የተጫዋቾች የዝውውር ጉዳይ የምናነሳ ከሆነ የቶተንሃም ሆትስፐርስ ጉዳይ አሁንም እጅግ አስገራሚ፣ እጅግ አስደናቂ ሆኗል። ሌሊት ላይ ቶተንሃም ሆትስፐርስ ሂር ዊ ጎስ ብሏል። ሳንድሮ ቶናሊን የራሱ ለማድረግ የሚያስችለውን ስምምነት ከኒውካስል ዩናይትድ ጋር ተስማምቶ ጨርሷል። አጠቃላይ 100 ሚሊዮን ፓውንድ ለዚህ ተጫዋች ዝውውር ለመክፈል ነው ቶተንሃም ሆትስፐርስ የተስማማው። በዚሁ ሳምንት ለሁለተኛ ጊዜ የክለቡን የዝውውር ሪከርድ ራሱ ቶተንሃም ሰብሮታል። ማቲያስ ፈርናንዴዝን ሲያስፈርም በ85 ሚሊዮን ፓውንድ አዲስ ሪከርድ ተባለ። አሁን ደግሞ ሳንድሮ ቶናሊን የራሱ ለማድረግ ሲስማማ ሌላ ሪከርድ ተሰበረ። ቶተንሃም ምን እያደረገ ነው? ከሆነ ሳይቀር እንደ ቶተንሃም እያስባለ ነው። ማንቸስተር ዩናይትድ የመሃል ክፍሉን ለማጠናከር አሁንስ የትኞቹ ተጫዋቾች ላይ ትኩረት አድርጎ እየሰራ ነው? አዲስ የምነግራችሁ ነገር አለኝ ብሏል ፋብሪዚዮ ሮማኖ። ያለውን ወደ እናንተ እናደርሳለን። ስለ ማንቸስተር ዩናይትድ ብቻ ሳይሆን ስለ ሊቨርፑልም አዲስ መረጃን አጋርቷል። በሌላ በኩል አርሰናል ጊማሬሽን የራሱ የማድረግ እድሉ ሰፍቷል። በጊማሬሽ ዙሪያ ትላንት የተከናወኑ ክንውኖች የአርሰናልን ልጁን የማግኘት እድል ከፍ ያደረገ፣ ኒውካስል ዩናይትድን ደግሞ ባዶ ሊያስቀር ነው ያስባለ። ኒውካስል ዩናይትዶች በራሳቸው ተጫዋች በጊማሬሽ ተስፋ እየቆረጡ ነው ይላሉ ሪፖርቶች። ይሄንንም ከኛ ተሰማላችሁ። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ገደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ
ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑ፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። በመጀመሪያ ማንሳት የሚገባን የዓለም ዋንጫውን ጉዳይ ነው። በዓለም ዋንጫው ጉዳይ የእውነት ለመናገር እንግሊዝ ከዲሞክራቲክ ሪፐብሊክ ኮንጎ አፍሪካዊቷ ሀገር የተሰናበተችበት፣ ሴኔጋል ከቤልጅየም ሌላ ስንብት ለአፍሪካ የሆነበት፣ የአፍሪካ ብሔራዊ ቡድኖች በመጨረሻ ደቂቃ በሚያስቆጥሯቸው ጎሎች ሲያሸንፉ ለማየት ተስፋ ተደርጎ ከነበረ የተገላቢጦሹ እየሆነ መጨረሻ ላይ በሚቆጠረባቸው ጎል እጃቸው ገብቶ የነበረን ድል አሽቀንጥረው ሲጥሉ ያየንበት አፍሪካ እየተሰናበተች ነው። በዚሁ የአፍሪካ ብሔራዊ ቡድኖችና የአውሮፓውያኖቹ ጨዋታ ዙሪያ ሀሳብ ስናነሳ ግን ስለ ጀግና ከሆነ የምንነጋገረው፣ ስለ በጣም ጎበዝ ተጫዋች ከሆነ የምናወራው ይሄ የውድድር ዓመት 2025-26 እንደ ሃሪኬን ያጎላው እንደ ሃሪኬን የገዘፈበት ተጫዋች የለም። እንግሊዝን ደስ ያሰኘ የእግር ኳስ አድናቂዎችን ለሃሪኬን አድናቆትንና ክብር እንዲሰጡ ያስገደደ ነው። እንግሊዝ ሃሪኬን በወሳኝ ልጇ ብርታት የሴኔጋልን የዲሞክራቲክ ሪፐብሊክ ብሔራዊ ቡድንን አሸንፋ ወደ ቀጣዩ ምዕራፍ ማለፏን አረጋግጣለች። ነገር ግን የእንግሊዝ ብሔራዊ ቡድን ዲያር ኮንጎን አሸንፎ ማለፉን ቢያረጋግጥም የትም አይደርስም የሚል አይነት ስሜት በብዙዎች ዘንድ ተፈጥሯል። እንግሊዝ የዓለም ዋንጫን ሊያሸንፉ ይችላሉ ተብለው ብሔራዊ ቡድኖች ቅድመ ግምት ሲሰጣቸው ከፈረንሳይና ከስፔን ቀጥሎ ከፍ ያለውን ደረጃ ከፍ ያለውን ግምት ያገኘ ብሔራዊ ቡድን ነው ይዛ ዓለም ዋንጫውን የተቀላቀለችው። ነገር ግን በምድብ ማጣሪያ ጨዋታ እንደገና ደግሞ አሁንም በመጀመሪያው የጥሎ ማለፍ ጨዋታ ላይ የእንግሊዝ ብሔራዊ ቡድን ሜዳ ላይ ያሳየንን እንቅስቃሴ ከግምት ውስጥ አስገብተን ስንነጋገር እንግሊዝን እንጠረጥራታለን። ዘንድሮም ስለመቻሏ ማመን አቅቶናል። ነገር ግን ጎበዝ ልጆች አሏት፣ ጀግና ልጆች ደግሞ አሏት፣ እንደ ሃሪኬን ያሉ። እንዲህ ያለው ምሽት ለእንግሊዝ ብሔራዊ ቡድንና ለእንግሊዛውያን የከፋ ሐዘን ውስጥ የሚወድቁበት እንዳይሆን ያደረገው ሃሪኬን ነው እንጂ እንግሊዝ አቅቷ ታይቷል። የዲሞክራቲክ ሪፐብሊክ ኮንጎ ተጫዋቾችም ለበዛው ደቂቃ የእንግሊዝን ብሔራዊ ቡድን ተጫዋቾች ፍራስትሬት እንዲያደርጉ ማድረግ ችለው ነበረ። ነገር ግን እንደ ሃሪኬን ያሉ ተጫዋቾች በብሔራዊ ቡድኑ ሲኖሩ ለብቻቸው ጨዋታን ሊቀይሩ የሚችሉ ተጫዋቾች አንድን ብሔራዊ ቡድን፣ አንድን አሰልጣኝ፣ አንድን ሕዝብ በዚህ መንገድ ሊታደጉ ይችላሉ። ይሄ የዘንድሮ የውድድር ጊዜ ለሃሪኬን በክለብም በብሔራዊ ቡድንም እጅግ ቀንቶት ያየንበት ነው። የእውነት ለመናገር በዘንድሮ የውድድር ዓመት በአጠቃላይ በ72 ጎሎችን ማስቆጠር ችሏል። የተጫወተው 62 ጨዋታዎችን ነው። ለክለብ ሲደመር ለብሔራዊ ቡድን 62 ተጫውቶ 72 ጎል ማስቆጠር ይሄ እጅግ በጣም የሚያስደንቅ ነው። 11ዱን ጎሎች ለእንግሊዝ ብሔራዊ ቡድን አስቆጥሯል። 61 ጎሎችን ደግሞ ለባየር ሚዩኒክ ነው ያስቆጠረው። ይህንን ተጫዋች ነው ባርሴሎና የኔሆን እያለ እየጎተጎተው ያለው። ባየር ሚዩኒክ ደግሞ አዲስ ውልስት ይለዋል። እንደ ዌይን ሩኒ ያሉ ተጫዋቾች ደግሞ አንተ ለማንቸስተር ዩናይትድ ብትጫወት ምን አለ ብለው ያባብሉታል። ሃሪኬን እንግሊዝን አኩርቷል። ሃሪኬን ከዚህ በኋላ ፈላጊውም ብዙ ነው። እንግሊዛውያን ስለሱ ጀግንነት በብዛት እየተናገሩ በብዛት እየጻፉ ይገኛሉ። በእርግጥ በሃሪኬንና በትናንትናው የእንግሊዝና የዲሞክራቲክ ሪፐብሊክ ኮንጎ ጨዋታ ዙሪያ በኋላ በመደበኛ ፕሮግራማችን በዝርዝር የምንነጋገራቸው ነገሮች እንዳሉና እንደተጠበቁ ሆነው የብሔራዊ ቡድኑ አሰልጣኝ ቶማስ ቱኸል ግን በዚህ የዓለም ዋንጫ ላይ ትልልቆቹ ጀግኖቹ ተጫዋቾች እርስ በርሳቸው እየተፎካከሩ እርስ በርሳቸው አንዱ ሌላውን እያየ በሚቀጥለው ጊዜ የተሻለ ነገር ለማድረግ የሚለፋ ይመስላል ይሉና የተወሰኑ ተጫዋቾችን ስም ይጠራሉ። ከነዚህ ተጫዋቾች መካከል አንደኛው ሃሪኬን ነው። ኪሊያን ምባፔ፣ ኤርሊንግ ብራውት ሃላንድ፣ ሊዮኔል ሜሲ የኮከብ ግባግቢነቱ ፉክክር ላይ ያሉ ተጫዋቾች አንዱ ጎል ባገባ ቁጥር ሌሎቹም ተከታትለው ጎል ያስቆጥራሉ። አንዱ ሃትሪክ ሲሰራ ሌሎቹ ቢያንስ 2 ጎሎችን ያስቆጥራሉ። ኪሊያን ምባፔ በቀደም 2 ጎል አገባ። አሁን ደግሞ ሃሪኬን እንደዛ አደረገ እና በጣም የሚገርም ነገር ነው። በትልልቆቹ
ከቀድሞዎቹ ተጫዋቾች መካከል እያየን ያለ ነው ይላሉ ቶማስ ቱኸል። ከዛ በተጨማሪ ግን ሃሪ ኬን በጣም የተለየ ተጫዋች ነው። በተለይ ሁለተኛውን ጎል ያስቆጠረበትን መንገድ እንዴት ብሎ ማድነቅ እንዴት ብሎ መግለጽ ይቻላል ይሉና መገረማቸውን ያጋሩናል። እንደሱ ያለ የፊት መስመር ተጫዋች፣ እንደሱ ያለ መሪ፣ እንደሱ ያለ አምበል ስላለን እድለኞች ነን ብለዋል ቶማስ ቱኸል። ስለዚህ እግር ኳስን እንደዚህ ያሉ ተጫዋቾች በራሳቸው ውጤቱን ይወስኑታል የሚል አስተያየትን ሰጥተዋል። በእንግሊዝ ሚዲያዎች ጎልቶ በዚህ ሰዓት ላይ ከሚነገረው ነገር መካከል አንደኛው እስከ ዛሬ ድረስ በተሳተፈባቸው የዓለም ዋንጫ ጨዋታዎች ሃሪ ኬን ያስቆጠረው የጎል ብዛት ከፔሌ በለጠ የሚል ነው። ፔሌ የእግር ኳስ ንጉስ ነው፣ እኛም ንጉስ አለን ስሙ ሃሪ ኬን የሚባል ሊሉን ፈልገዋል የእንግሊዝ ሚዲያዎች አድኗቸዋልና ይሄንን ልጅ በዚህ መንገድ እያንቆለጳጳሱት ይገኛሉ። ከዛ በተጨማሪ ደግሞ ከነ ፑሽካሽ ጋር የሚያነጻጽሩበትንም የቁጥር መረጃ ይዘው ወጥተዋል። በኢንተርናሽናል ጨዋታዎች ብዙ ጎሎችን በማስቆጠር የፑሽካሽን ክብር ተጋርቷል የሚለውንም ነገር ያነሳሉ። ከዛ በተጨማሪ ከሌላው ጀግናቸው ከጋሪ ሊኒከር ጋራም አነጻጽረውታል። እንደ አውሮፓውያን አቆጣጠር በ1990 የጥሎ ማለፍ ጨዋታ ላይ ካሜሮን ላይ ጋሪ ሊኒከር 2 ጎሎችን ካስቆጠረ በኋላ በጥሎ ማለፍ ጨዋታ 2 ጎሎችን ያስቆጠረ የመጀመሪያው ተጫዋች ሃሪ ኬን ነው ይላሉ እንግሊዞች። በእያንዳንዱ አጋጣሚ ውስጥ ሃሪ ኬን የሚጎላበትን ሃሪ ኬን እንደ ንጉስ የሚታይበትን ሀቅ ፈልፍለው እያወጡ ለዓለም እወቁልን ልጃችንን ብለው እየተናገሩ ይገኛሉ። ሃሪ ኬን የምርም እንግሊዝን የምርም ቶማስ ቱኸልን ታድጓቸዋል። ይሄ ሀቅ ነው፣ ምንም ጥያቄ የለውም። እንግሊዝ ጉድ ልትሰራ ነበረ። እንግሊዝ የዲሞክራቲክ ሪፐብሊክ ኮንጎን ብሔራዊ ቡድን ጥላ ወደ ቀጣዩ ምዕራፍ ብትሸጋገርም እውነት ገፍታ ሄዳ የዓለም ዋንጫን የማሸነፍ አቅም ካላቸው ፈረንሳይን ባየንበት አይናችን ፈረንሳይ ላይ ያየነውን ግርማ ሞገስና አስፈሪነት የእንግሊዝ ብሔራዊ ቡድን ውስጥ አይተነዋል ወይ? ይህንን ጥያቄ ስንጠይቅ ለእንግሊዝ እናዝናለን። ሐዘንሽን አዘገየሽው እንጂ የምታስቀሪው አይመስልም ብሎ መናገር የሚቻል ይመስለኛል። በሌላኛው ጨዋታ ቤልጅየም እና ሴኔጋልን እናንሳ። የሴኔጋል ብሔራዊ ቡድን 2-0 በሆነ ውጤት መርቶ ያ ወርቃማ ትውልድ የሚባለው የቤልጅየም ብሔራዊ ቡድን እንዲህ ባለ ደረጃ ማለፍ፣ ሴኔጋልን አሸንፎ ብርቱ ፉክክር ማድረግ፣ የተሻለ ውጤት ማምጣት፣ የመጨረሻ ሙከራዎቻቸውን በሚያደርጉት በነ ኬቨን ደብሮይነ በነ ሮሜሉ ሉካኩ ታግዞ የተሻለ ነገር ማድረግ ሲያቅተው ማየት አባከኑት ያንን የመሰለ ስብስብ የሚል ስሜትን የሚፈጥር ነው። 2-0 ስትመራ እና ጨዋታውም ገፍቶ ሲሄድ ቤልጅየም የማትችል ሴኔጋል አሁንም ለአፍሪካ ኩራት ሆና የምትቀጥል መስሎን ነበረ። ነገር ግን በተከታታይ ሮሜሎ ሉካኩ ተቀይሮ ከገባ በኋላ ጎል አገባ። ከዛ በኋላ 86ኛው ደቂቃ ላይ ዩሪ ቲሊመንስ ጎል አስቆጠረ። ከዛ 30 ደቂቃ ተጨመረ። የ30 ደቂቃው የመጨረሻ ደቂቃዎች ላይ ፍጹም ቅጣት ምት ተሰጠባት ሴኔጋል። የሴኔጋል ተጫዋቾች ይሄ የፍጹም ቅጣት ምት ውሳኔ ትክክል አይደለም ብለው ተቃወሙ። ዳኛው ወደ ፒች ሳይድ ስክሪኑ ሄደው የተፈጸመውን ነገር እንዲያዩና በራሳቸው እንዲወስኑ በቪዲዮ አሲስታንት ሪፈሪው ተነገራቸው። ሄደው አዩ። ለማየት ረጅም ጊዜ ወሰዱ። በአጠቃላይ ይህንን ጉዳይ ለማጣራት የተወሰደው ደቂቃ ከ5 ይበልጣል። ስለዚህ ከ5 ደቂቃ በኋላ የተጣራው ማጣራት ተደርጎ ፍጹም ቅጣት ምቱ ለቤልጅየም ተወሰነ። የዛን ሰዓት ላይ ደግሞ ፍጹም ቅጣት ምቱ እንዲገኝ ምክንያት የሆነው የሴኔጋል ብሔራዊ ቡድን ተጫዋች ወደቀ፣ አንገቱን አቀረቀረ። እሱን ለማንሳት እሱን እንደገና አንስቶ ፍጹም ቅጣት ምት እንዲመታ ለማድረግ የተወሰኑ ደቂቃዎች ተወሰዱ። ሴኔጋል የምታኮርፍ የምትነጫነጭ ሜዳ ጥላ የምትወጣ ይመስል ነበር ያንን ሲያደርጉ ስላየን። ነገር ግን ይሄ የዓለም ዋንጫ ከመጀመሩ በፊት ፊፋ አጥብቆ እንዳሳወቀው ከአፍሪካ ዋንጫው ትምህርት በመውሰድ ለብሔራዊ ቡድኖች ይፋ እንዳደረገው የአንድ ብሔራዊ ቡድን ተጫዋቾች በዳኛ በሚሰጥ ውሳኔ አኩርፈው ተቃውሞ ሜዳውን ጥለው የወጡ እንደሆነ በፎርፌ እንደተሸነፉ ይቆጠራል፣ ማንንም አያባብልም ብሎ ነበረ የዓለም ዋንጫው ከመጀመሩ
ከመጀመሩ በፊት ሴኔጋሎች ያንን ትዝታ እንደገና እንድናስበው ስለዛ ትዝታ እንደገና እንዲሰማን አደረጉ። መጨረሻ ላይ ፍጹም ቅጣት ምቱ ተመታ። የሚገርም የፍጹም ቅጣት ምት አመታት ነው ዩሪ ቲሌማንስ የመታውና ቤልጅየም 3-2 በሆነ ውጤት አሸንፋ ሴኔጋልን ጥላ እንድታልፍ ያደረገው። በነገራችን ላይ በዚህ ጨዋታ ላይ ሮሜሎ ሉካኩ ተቀይሮ ከገባ በኋላ ለነገሮቹ መቀየር ለቤልጅየም ማንሰራራት ትልቅ ሚና ነበረው። በክለብ ደረጃ ለናፖሊ ይጫወታል። በ2025-26 የውድድር ዓመት ግን ሮሜሎ ሉካኩ 69 ደቂቃ ብቻ ነው በክለብ እግር ኳስ የተጫወተው። ምክንያት ደግሞ ጉዳት ነው። ሀገሩ በዚህ ሁኔታ ውስጥ አልፎም ቢሆን ግን ጠራችው። እንዲህ ባለ ጊዜ በሚገባ አገለገላት። ስለ ቤልጅየም እና ስለ ሮሜሎ ሉካኩ ስናስብ ስለ ዘረኞቹ ቤልጅየማውያን ሁሌም በአእምሯችን ላይ የሚመጣ ምስል አለ። ራሱ ሮሜሎ ሉካኩ እየነገረን ስናሸንፍ የኛ ልክ ስንሸነፍ ይሄ ግን ከየት ነው የመጣው መባል የተለመደ ነው ብሎ ነግሮን ነበረ በአንዱ ወቅት። የአሜሪካና የቦስኒያን ሄርዘጎቪና ጨዋታ ደግሞ በአሜሪካ 2-0 አሸናፊነት ተጠናቋል። ቦሎጋን ጎል አስቆጥሮ በቀይ ካርድም ከሜዳ ወጥቷል። ለማንኛውም አሜሪካ ከቤልጅየም ቀጣዩ የሚያደርጉት የጥሎ ማለፍ ጨዋታ ይጠበቃል ለማለት ነው። የዓለም ዋንጫው ቀጣይ ጨዋታዎችን በተመለከተ በኋላ በመደበኛ ፕሮግራሞቻችን የምናነሳ ይሆናል። ወደ ተጫዋቾች ዝውውር እንሂድ። የተጫዋቾች ዝውውር ላይ የምር ግን ምንድነው እየሆነ ያለው ምንድነው እየተከናወነ ያለው የሚል የሚገርም ስሜትን የሚፈጥር ነው። ሂርዊጎ ሰማን ኒውካስል ዩናይትድን አሳምኖ እንደገና ሳንድሮ ቶናሊን አግባብቶ የሮቤርቶ ደዘርቢ ቶተንሃም ሆትስፐርስ ሌላ የሚገርም ስምምነት ፈጸመ ከኒውካስል ዩናይትድ ጋር። በዚሁ ሳምንት ማቲያስ ፈርናንዴዝን ለማስፈረም 85 ሚሊዮን ፓውንድ ከፍላለው ብሎ ለዌስትሃም ዩናይትድ በነገረው መሰረት ከዌስትሃም ዩናይትድ ጋር ስምምነት ላይ ደረሰ። ሶላንኬን ሲያስፈርም 2024 አካባቢ 65 ሚሊዮን ፓውንድ አውጥቶ የክለቡ ሪከርድ ሆኖ ቆይቶ ነበር። ከዛ በ85 ሚሊዮን ፓውንድ ማቲያስ ፈርናንዴዝን ለማስፈረም ሲስማማ የቶተንሃም የክለብ የዝውውር ሪከርድ ተሰበረ ተባለ አልንኛም። ያንን ተከትሎ ደግሞ አሁንም ከጥቂት ቀናት በኋላ 2-3 ቀናት በኋላ እንደገና ሳንድሮ ቶናሊን ለማስፈረም 100 ሚሊዮን ፓውንድ ለመክፈል ቶተንሃም ሆትስፐርስ ተስማማ። ሌላ ታሪክ ተሰራ፣ ሌላ ሪከርድ ሆነ። እንደገና ሌላ ሂር ዊ ጎ የሚል ነገር እንድንናገር አስገደደን። ምክንያቱም አሁን ተከናውኗል፣ ተፈጽሟል። ሳንድሮ ቶናሊ የቶተንሃም ሆትስፐርስ ተጫዋች ይሆናል። በነገራችን ላይ ቶተንሃምና ኒውካስል ዩናይትድ የተስማሙት በቀጥታ የሚከፈል 92.5 ሚሊዮን ፓውንድ እንደገና ደግሞ በአድኦንስ የሚጨመር 7.5 ሚሊዮን ፓውንድ በድምሩ ለዚህ ተጫዋች 100 ሚሊዮን ፓውንድ ለማውጣት ነው ቶተንሃም የወሰነው። ያለፈው የውድድር ዓመት ቶተንሃም ተደስቶ የጨረሰው የውድድር ዓመት አይደለም። ካቻምናም እንደዛው ነው። እነዚህ ሁለት የውድድር ዓመቶች 17ኛ ደረጃን ይዞ ሲያጠናቅቅ መጨረሻ ላይ ለመትረፉ ሮቤርቶ ደዘርቢን ነበር የቀጠረው። ሮቤርቶ ደዘርቢ ቶተንሃም ሆትስፐርስን ካተረፉት በኋላ የውድድር ዓመቱ መዝጊያ ላይ በነበራቸው ጋዜጣዊ መግለጫ አንድ ነገር ተናግረዋል። ፕሪሲዝኑን መጀመር የምፈልገው ወይም በፕሪሲዝኑ የምመኘው ትልቁ ህልሜ የምፈልጋቸው ተጫዋቾች በቶተንሃም ተሰባስበው ከነሱ ጋራ የፕሪሲዝን ጊዜን ማሳለፍ ነው። ይሄ ያጓጓኛል። ይሄ የቶተንሃም ቤት አሰልጣኝ ሆኜ በመቀጠል ውስጥ ትልቁ ጉጉቴና ትልቁ ተስፋዬ ነው ብለው ነበር። አሁን ለሶስት ተጫዋቾች ቫን ሄክን ለማስፈረም እንደገና ሳንድሮ ቶናሊንና ማቲያስ ፈርናንዴዝን የራሳቸው ለማድረግ በድምሩ 237 ሚሊዮን ፓውንድ አካባቢ አውጥተዋል። ቶተንሃም ቤት ምን እየሆነ ነው? አሁን ነው የሰሜን ለንደን ደርቢ የሚያጓጓው ብለዋል ገና ከወዲሁ አንዳንዶች። የ2026-27 የውድድር ዓመት ፕሮግራም ሲወጣ የሰሜን ለንደን ደርቢ የመጨረሻው ጨዋታ የሚደረገው በውድድር ዓመቱ መጨረሻ አካባቢ ነው። ያኔ ገና ፕሮግራሙ ሲወጣ ያኔ ገና ቶተንሃም ሆትስፐርስ እንዲህ ባለ የገበያ ሀያልነት ላይ ከፍ ብሎ መጠራት ሳይጀምርና እንዲህ እንደሚሆን ሳናውቅ አስቀድሞ የሰሜን ለንደን ደርቢ ጨዋታ የዋንጫው ፉክክር ወሳኝ ጨዋታ ይሆን ብለን አንስተን ነበር። ያንን ስንናገር ቶተንሃምን በዋንጫ ፉክክር ውስጥ አስገብተ ነው ሳይሆን አርሰናል ከሆነ ቡድን ጋር ለዋንጫ ፉክክር ውስጥ ይገባል ወይ ማንቸስተር ሲቲ ወይ ማንቸስተር ዩናይትድ ወይ ሊቨርፑል ወይ ቼልሲ ነው። ቶተንሃምን 2017ኛ ከወጣ በኋላ እንዲህ ባለ ከፍ ያለ የክብር ግምቱ ስልናስገባው እንቸገራለን። አሁን ግን ቶተንሃም የሆነ የተለየ ነገር ለማድረግ ከፍተኛ ቁርጠኝነት አለው። ለዚህ ነው ትልልቅ የሚባሉ ስምምነቶችን በቁጥርም ከፍ ያለ እንደገና ደግሞ በጥራትም ትልቅ ነገርን እያደረገ ነው። አስቡት ማቲያስ ፈርናንዴዝን እና ሳንድሮ ቶናሊን አንድ ላይ የያዘ ቶተንሃም ተፈጠረ።
ገንዘብ ወጣ፣ ክብርን ከፍ ለማድረግ ቶተንሃም ቆረጠ። በቶተንሃም እንዲህ ባለው ውሳኔ ዙሪያ በኋላ የምንነጋገርበት ነገር ይኖራል። ነገር ግን ኒውካስል ዩናይትድ እስከዚህ በኋላ ምንድን ነው ሊያደርግ የሚችለው? ኒውካስል ዩናይትድ በሳዑዲ ባለቤቶች እኮ ሲያዝ የነበረው ትልቁ ጉጉትና ተስፋ ትልልቅ ከሚባሉት የፕሪሚየር ሊግ ክለቦች፣ ትልልቅ ከሚባሉት የአውሮፓ ክለቦች ተርታ እንዲያሰልፉት ነበር ተስፋ የተደረገው። ባለፈው የክረምት የተጫዋቾች የዝውውር መስኮት አሌክሳንድር አይዛክን አጣ። ከዛ ዘንድሮ ደግሞ እንደነ ሳንድሮ ቶናሊን አጣ። አሁንም ምንም ጥርጥር የለውም ኒውካስል ዩናይትድ ቤት የተፈጠረ ከፍተኛ ስጋት አለ። ጊዩሜሬሽንም አርሰናል ይወስድብናል የሚል ነው። አርሰናልንና ጊዩሜሬሽን በተመለከተ ለምንድን ነው እንዲህ ያለ ስሜት የተፈጠረው? ይሄ ዝም ብሎ ወይም ተራ የምንለው ስሜት አይደለም የእውነት ለመናገር ምክንያቱም አርሰናል ይሄንን ተጫዋች ይፈልገዋል። የዚህ ተጫዋች ዕድሜ 29 ነው። የዚህ ተጫዋችና የኒውካስል የውል ስምምነት ሊያበቃ የቀረው 2 ዓመት ብቻ ነው። ስለዚህ 2 ዓመት አስተማማኝ አይደለም። ወይ አዲስ ኮንትራት መሰጠት አለበት ወይ ተጫዋቹን ለመሸጥ ይሄ ትክክለኛው ጊዜ ነው። ተጫዋቹን አሳምኖ በተለይ የውል ዘመኑን እንዲያራዝም ማድረግ ካልተቻለ መለያየት የተሻለውም የሚመረጠውም አጋጣሚ ነው። ይህንን ከአማራጭ በተመለከተ ኒውካስል ዩናይትድ የሚለውና የሚያደርገው የጊዩሜሬሽን ሰዎችና ራሱን ተጫዋቹን አሳምኖ ከኔ ጋር ዝለቅ፣ ሳምንታዊ ደሞዝህንም 200,000 ፓውንድ አደርሰዋለሁ ብሎ ማጓጓት ነበር ይላሉ ሪፖርቶች፣ በተለይ ሌሊት ላይ የወጡት እነዚህ ሪፖርቶች እንደሚነግሩን 200,000 ፓውንድ በሳምንት ይከፈላል፣ ውልህን አራዝም የሚለው ጥያቄ ጊዩሜሬሽን አላስበረገገውም። ምክንያቱም ጥሪ ሰምቷል። የሰማው ጥሪ ከሻምፒዮኖቹ ከመድፈኞቹ ከአርሰናሎች ነው። አንተ የኛ እንድትሆን እንፈልጋለን። አርሰናል ለዚህ ተጫዋች ዝውውር 55 ሚሊዮን ፓውንድ ማቅረቡንና የምርም ይህንን ተጫዋች መድፈኛ ለማድረግ እየሰራ እንደሆነ ጊዩሜሬሽ ባወቀ ጊዜ ከኒውካስል በኩል የሚመጡትን ድምጾች ከኒውካስል በኩል የሚመጡትን ማባባያዎችና የውል እናራዝም ጥያቄ ቸል እያላቸው ነው። ይሄ ለአርሰናል ብርታት፣ ይሄ ደግሞ ለኒውካስል ዩናይትድ ስጋትን የሚፈጠር ነው። ምንም ጥርጥር የለውም። በሌላ በኩል በተጫዋቹ ዙሪያ የተሰባሰቡ ኤጀንቶች በተለይ አርሰናል እንደነ ጋብርኤል ማጋሃሌሽን እንደነ ዴቪድ ሉዊዝን በሚያስፈርምበት ጊዜ ትልቅ ሚና የነበራቸው ሰው ከነ ኪያ ጆብረቺያን ጋር አብረው ሆነው የጊዩሜሬሽ ሰዎችን እያነጋገሩ በጊዩሜሬሽ ዙሪያ እየሰሩ ነው። ይሄ ለአርሰናል እንደገና ሌላ ብርታት ሆኗል። ምክንያቱም አርሰናል የነዚህ ሱፐር ኤጀንቶች ደንበኛ ነው። ትልልቅ ተጫዋቾችን ማጋሌሽን የመሰለ ወደ ሰሜን ለንደን እንዲሄዱ የአርሰናል ተጫዋች እንዲሆኑ ትልቁን ስራ እየሰሩ ናቸው። አሁንም የነዚህ ሰዎች በጊዩሜሬሽ ዙሪያ መሰባሰብ ሁኔታውን ለአርሰናል ለማመቻቸት እንጂ በኒውካስል ዩናይትድ ውል እንዲያራዝም አይደለም። ስለዚህ የነዚህ ተጫዋቹን መክበብ እነዚህ ተጫዋቾች ቹን ከበው የሚሰሩት ስራ በሙሉ መንገዱን ለአርሰናልና ለአንድሪያ ቤርታ እየጠረጉ ነው ተብሏል። ጊዩሜሬሽ በዓለም ዋንጫው ላይ ደምቋል። ጊዩሜሬሽ ለኒውካስል ዩናይትድ ትልቅ ፋይዳ ያለው አገልግሎትን የሚሰጥ ተጫዋች ነው። ይህንን ተጫዋች በቡድን ውስጥ መጨመር አርሰናልን ከፍ ያደርገዋል። የሚያዋጣ ስምምነትም አርሰናል እንዲፈጸም ያግዘዋል። ለማንኛውም የዝውውሩ ነገር ከብዷል። የፋብሪዚዮ ሮማኖን መረጃ ደግሞ እናነሳ። ፋብሪዚዮ ሮማኖ በሁለት ክለቦች ላይ የበለጠ ትኩረት የሰጠበትን መረጃ አጋርቶናል። አንደኛው ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ የመሃል ክፍሉን የማጠናከር ፍላጎት አለው። ፍላጎት ብቻ ሳይሆን ለነገሩ ግዴታም አለበት። ምክንያቱም ካዚሜሮን አጥቷል። ማኑኤል ኡጋርቴን ይሸኛል። ባይሸኝም ቢያንስ ልጁ ተጎድቷል። ቢያይጎዳም ደግሞ ማኑኤል ኡጋርቴን መጠቀም ብዙ ፍላጎት እንደሌለ፣ ማኑኤል ኡጋርቴን ለማንቸስተር ዩናይትድ የረባ አገልግሎት እየሰጠ እንዳልሆነ ግልጽ የሚታይ ነው። ስለዚህ የማኑኤል ኡጋርቴ ጉዳይ እና የካዚሜሮ እውነት ማንቸስተር ዩናይትድ መሃል ክፍሉን ለማጠናከር ከኤደርሰን በተጨማሪ ሌሎች ተጫዋቾችን ወደ ቡድኑ ማምጣት እንዳለበት የሚታወቅ ነው። ነገር ግን የመሃል ክፍሉን ለማጠናከር በሚደረግ ጥረት ኤሊየት አንደርሰን ሲል ማንቸስተር ሲቲ ሲወስደው፣ ማቲያስ ፈርናንዴስ ሲል ቶተናም በልጦ የዝውውሩ አሸናፊ ሆኖ የልጁን ፊርማ ሲያገኝ፣ እንደገና ደግሞ ሌሎቹ ፍላጎቶች ላይ አሁንም ማንቸስተር ዩናይትድ ምን እየሰራ ነው የሚለውን ጥያቄ ብዙ የማንቸስተር ዩናይትድ ደጋፊዎች ያነሳሉ። ፋብሪዚዮ ሮማኖ እንደሚነግረን አሁንም ማንቸስተር ዩናይትድ የመሃል ክፍሉን ማጠናከሩ ግድ ነው፣ እዛ ላይ እየሰራ ነው፣ ትኩረቱን ከአንድ ተጫዋች ወደ ሌላ ተጫዋች እያደረገ እየቀጠለ ነው ይላል። ማንቸስተር ዩናይትድ ለማቲያስ ፈርናንዴዝ ቶተናም የከፈለውን ክፍያ መክፈል አለብኝ ብሎ ስለማያምን
ዌስትሃምን የተጫዋቹን ዝውውር ለቶተናም አሳልፎ ሰጥቷል። ቶተናም የዌስትሃምን ፍላጎት ሞልቶ ማቲያስ ፈርናንዴዝን ወስዷል። አሁን የማንቸስተር ዩናይትድ ዋነኛ ትኩረት ሆኖ እየተሰራ ያለው አሌክስ ስኮት ላይ ነው ይላል። አሌክስ ስኮትና በርንመዝ ሊጠናቀቅ ያለ የ2 ዓመት ብቻ ኮንትራት አላቸው። እንዲህ ባለ ሲቹዌሽን ውስጥ ተጫዋቾችን ማስፈረም ለገዢው ክለብ ቀለል ያለ ገንዘብ የሚያስወጣ ነው። በንጽጽር አሁን በምንሰማው መጠን ቶተናም ለማቲያስ ፈርናንዴዝ፣ ለሳንድሮ ቶናሊ፣ ማንቸስተር ሲቲ ለኤሊየት አንደርሰን የሚከፍለውን አይነት ክፍያ የማይጠይቅ ዝውውር ነው። ግን ይሄ ተጫዋች አሌክስ ስኮት አሁንም ማንቸስተር ዩናይትድ ችሎና ተሳክቶለት የሚያገኘው ከሆነ በማንቸስተር ዩናይትድ ቤት ለውጥ ሊያመጡ ከሚችሉ ተጫዋቾች መካከል አንዱ ነው። ምክንያቱም ራሱን በፕሪሚየር ሊግ ራሱን በበርንመዝ ማሊያ በሚገባ አረጋግጧል። ቶማስ ቱኸል ጠርተውት ነበር ይህንን ተጫዋች። ነገር ግን የመጨረሻ ምርጫቸውን 26ቱን ሲለዩ ነው ለጥቂት የቀረው። ይህንን ተጫዋች ሊቨርፑልም ይፈልገዋል። ይሄንን ተጫዋች አርሰናልም ይፈልገዋል። አሁን የማንቸስተር ዩናይትድን ያህል እንዲህ ባለ ቦታ ችግር ያለበት ክፍተት ያለበት ስለሌለ ማንቸስተር ዩናይትድ አሁንም በሌሎች ክለቦች ብልጫ እንዳይወሰድበት የልጁን ፊርማ በቻለ ፍጥነት ለማጠናቀቅ እየሰራ ነው ይላል። ሙሉ ትኩረቱንም እሱ ላይ አድርጓል። በሌላ በኩል የቹዋሚኒ ጉዳይም አልተረሳም። ምናልባት የማንቸስተር ዩናይትድ የዚህ ክረምት ትልቁ ዝውውር ይሆናል ተብሎ የሚጠበቀው ከሆነ ከተደረገና ካሳካው ኦሬሊያን ቹዋሚኒን ከሪያል ማድሪድ መውሰድ መቻል ነው። ሁለተኛው ፋብሪዚዮ ሮማኖ የነገረን ነገር ሊቨርፑልን ይመለከታል። ሊቨርፑል ባርኮላን ይፈልጋል። በተለይ ዲዮማንዴ ወደ ፓሪስ ሰን ጀርማ መሄድ ምርጫው እንደሆነ ከተናገረ በኋላ ባርኮላን ለማስፈረም ነው በሊቨርፑል ቤት ከፍተኛ ፍላጎት ያለው። ይሄንን የሊቨርፑልን ፍላጎት ባርኮላ የማሟላት እድል አለው ነው የሚለው እሱ። አሁንም ሊቨርፑል ባርኮላን የማግኘት እድል አለው። ምክንያቱም በፓሪስ ሰን ጀርማ በኩል ባርኮላ አይሸጥም ቢባል ለፓሪስ ሰን ጀርማ አዲስ ውል እንዲፈርም እናደርጋለን ቢባልም ይሄ ተጫዋች ግን የአምናም እንዲህ ያለ ጥያቄ ሲቀርብለት ነበር። ውልና ራዝም የሚል ጥያቄ በፒኤስጂ በኩል ሲቀርብለት ነበር። ነገር ግን ተጫዋቹ ይህንን የውልና ራዝም ጥያቄ ሳይቀበለው ቆይቷል። አሁን ደግሞ የበለጠ የማይቀበልበት ምክንያት ተፈጥሯል ነው የሚለው ፋብሪዚዮ ሮማኖ። የማይቀበልበት ምክንያት አንድም ሀቪች አለ እዛ ቦታ ላይ እሱ ስላለ ለባርኮላ ተደጋጋሚ መጫወት እድል እየተሰጠው አይደለም። አሁን ደግሞ ዲዮማንዴን አስፈርመዋል። ስለዚህ በፓሪስ ሰን ጀርማ ተቀያሪ ወንበር ላይ ወይም አነስተኛ የመጫወት እድል ብቻ እየተሰጠው መቆየትን አይፈልግም። ፓሪስ ሰን ጀርማዎች ደግሞ የሚሉት ምንድነው? አሁን ጎንካሎ ራሞስን ለኤሲ ሚላን በ70 ሚሊዮን ፓውንድ ሸጠናል። ስለዚህ ስፔሶች ይኖራሉ። እነዛ ስፔሶች ለባርኮላ ይመቹታልና ከኛ ጋር ቆይ የሚል ነው። ባርኮላ ግን አምና ያልተቀበለውን የውልና ራዝም ጥያቄ ከፒኤስጂ ዘንድሮ ይቀበለዋል ብዬ አላስብም ነው የሚለው ፋብሪዚዮ ሮማኖ። ስለዚህ ሊቨርፑል እዚህ ልጅ ላይ ከተጋ የልጁን ፊርማ የልጁን ስምምነት ሊያገኝ የሚችልበት እድል ሰፊ እንደሆነ መረጃዎቼ ያሳያሉ ብሏል ፋብሪዚዮ ሮማኖ። ሌሎች የምንነጋገርባቸው የምናነሳቸው ጉዳዮች አሉ። በዓለም ዋንጫም በተጫዋቾች ዝውውርም በመደበኛ ፕሮግራም ለመገናኘት ያብቃን። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።